ፍቅር ለትእዛዝ አይመችም። አለመመቸቱንም ካወቅሽ እኮ ተስፋ መቁረጥ ነበረብሽ። ጉድ እዩ እና ሁሉም ነገር እንጂ እሺ ነው ከሴስ ባሏ ምን መረጃ እንደያዘባት አላቅም። ስክር አድርጋ ማለት ነው መረጃውን እጁ ለማስገባት እየጣረች ነው። ያንን ማድረግ የምንችለው መቼ ነው? ያው አንተ ጋር ያለው ፋይል ሲጠፋች። እዩ ምንድነው ፋይል ምትዩ? በእግዚአብሔር እዩ ምንድነው? ልጅ ስታስመስል እንደዚህ እንደዩ ነው። አስመሳይ ልታሰክረው እኮ እንዴት እየሞከረች እንደሆነ ለድራማም በሉት ለምንም በሉት የምታደርገው ነገር ማለት ነው የብዙ ሴቶች ላይ ያለ ነገር ነው። ግን ብሩክ አለማየሁ ማለት ነው አንቺ ህይወት ውስጥ ምንም የለበትም። ግን እኛ እውነታው ቢወጣልን ደስ ይለናል። ሁሌ እኝኝ እያልሽ የሱን ስም እየጠራሽ ከምታሽቃብጪ አንድ ቀን እውነት ትወጣለች። የምሬን ነው። ጭራሽ የያዝኩት ፍቅር ለምንድን ነው አይመች እርፍ። ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለሁላችሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም አለሁ። ጭራሽ በሜሽን የያዘኝ ፍቅር በቅርቡ ከልጅ አባት ጋር ወልደሽ ሞተሻል። አንቺ አሁን ልጅ ወልደሻል። ርፍ ብቻ ግን ማለት ነው ከዚህ ቪዲዮ እኔ የተረዳሁት ነገር ማለት ነው ጋይስ እኔ ራሴን ነው በቃ ማለት አንድን ቪዲዮ የምናየው እንግዲህ በቃ እየሄደች ያለችበት ጥግ በጣም ምን አይነት መረጃ ነው ከቢኒ የተቀበላት? ምን አይነት መረጃ ነው? መረጃውንስ አምጥታ ምን ልታደርገው ነው? ማለቴ እንዴት ነው? አይዶ ነው እኮ ሰው መስላ እኮ ምን ይታወቃል? ብሩክ ምን እንዳደረገችው እያያችሁ ነው አይደለ? ቢኒ ምን እንደምታደርገው ከቁሙ እንዲወድቅ ባፋፉ እየጋተችው ነው። እውነት እንደተባለው አሁን ብሩክ እውነት ከፍቶ ሲሄዱ እሷን አግኝቷታል ብለን ካመንን በጣም ብዙ ችግር ይፈጠራል። ግን እኔ አላምንም። ብሩክ አያደርገውም ሲጀመር ማለት ነው። ሱስ ካለባችሁ የተለያየ ነገር ካለባችሁ እያለ ራሳችሁ ንጹህ ሳትሆኑ ሚዲያ ላይ ወታችሁ በዚህ ልክ ለሰው ምክር አገልግሎትም ሆነ የምክር ቪዲዮም አሰሩም ታፍራላችሁ። ስለዚህ እኔ ብሩክ አለማየሁም መቼም አልገምተውም፣ መቼም አላስበውም። ግን እሷ የምትሄድበት ጥግ እንዴት ነው ነገሩ? ትናንትና ጓደኞቹ ጋር ነበረ ብሩኬ፣ ብላኪ ጋር ነበረ። ሃፒ በርስዴው ነበር ብላኪ ላይ በጣም እየቃወጡት ነበረ። ብዙ ጓደኞቹ ነበሩ። እኔ ደስ የሚለኝ ነገር እዚህ ጋር ሃይሚ ማለት ነው የትም ቦታ የአክስቷ ሰርግ ላይ ራሱ ልታሽቃብጥ አልሄደችም። እኔ ግርም ትለኛለች ሃይሚ ማለት ነው በዚህ ነገር ውካታ ወከባ ምናምን ላይ የትም ቦታ ተገኝታ አታውቅም። የጓደኛዬ ልደት ነው ከጓደኛዬ እንደዚህ ነው ምንቅርቅር ፎቶ ምናምን ሃይሚ የላትም። እንደ ዩቲዩበር እንደ ፌመስ እስኪ ዝም ብላችሁ ሳሏት አስቧት ሃይሚ ማለት ነው ምንም ከብሩኬ ውጭ ፎቶ እኮ ያን ያክል የላትም። ከብሩኬ ሌላ ፎቶ አላት የላትም። እንደ ሰው ፌመስ እንደመሆኗ ቲክታከር እንደመሆኗ መቼስ ብዙ ልጆች በእርግጠኝነት በውስጥ ያወሯታል ሴቶች በእርግጠኝነት። ሌላው ቢቀር እንደው ባይወዷት እንኳን ለፎሎ ብለው ባይወዷት ስላችሁ አለ አይደለ አንዳንዴ ፍርሃት የሆነ በቃ ምን የሆነ እከሌ አሁን ማታውቁት ሰው አሁን ሃይሚን ደውዬ ላግኝሽ የሆነ ነገር ብል የሆነ ፍርሃት እንደዛ አይነት የሚያድርባቸው ሰዎች ካልሆኑ በስተቀር ለፎሎ እንኳን ፈልገው ሃይሚን እናግኝሽ የሚላ ሰው አይጠፋም። ገብቷችኋል አይደል? አባባሌ ማለት ነው። ማለት ካለችበት ሴኩሪቲ ካለችበት በቃ ክሎዝ ናት በጣም ሃይሚ የምንም ቦታ አትገኝም። ትናንትና ብሩኬ ጓደኞቹ ጋር በእርግጥ የወንድ ነው ልደቱ፣ ግን ቢሆንም ከሱ ጋር ልሂድ ልታይ ምናምን አላለችም። ከዚህ በፊትም የሆነ ቦታ ላይ በሀሰን በኩል ነው ሰርግ ምናምን መጥቶ ብሩኬ ሄዷል፣ እሷ ግን አልሄደችም። እኔ የምለው ሳትወልድ ገና እንደዚህ ሴኩሪቲ የሆነች በቃ የቤት እመቤት የሆነች ስትወልድ ደግሞ አስቡት። ከቤት አትወጣም ሃይሚ ማለት ነው። እኔ ብዙ ጊዜ ጥያቄ ነው የሚሆንብኝ እግዚአብሔር የእኔ እናት እንደው አንዳንዴ ታሳዝነኛለች እግዚአብሔርን። አሁን ደግሞ ይቺ በጥብጥ መጣች። እንግዲህ በእርግጠኝነት እዩ ፋይል የምትለው በእርግጠኝነት ብሩክ ጋር የተገናኘሁት ያረኩት ለማለት ነው ስላችሁ የተገናኘሁት ስላችሁ ቀኑን ነው የምላችሁ። ደግሞ ወደ ሌላ እንዳትወስዱብኝ አደራ። እነሱ ብሩኬ ምንም
አይነት ነገር እንደማይኖር በጣም 100% እርግጠኛ ነን። ግን ይሄን ነገር ጋሽዬም ገብቶበታል፣ ሀብቴም ገብቶበታል። መጨረሻ ድረስ ስሙን እያብጠለጠለች ስሙን እያነሳች ሳታፈቅር አፍቅሬያለሁ እያለች ሁሌ ስለሱ ቪዲዮ እየመጣች እኝኝ ከምትል ለአንዴና ለመጨረሻ ጊዜ ሀይሚና ብሩኬ ይሄን ነገር ድባቅ መጨመር አለባቸው። በምንም ሆነ በምን በመረጃም ሆነ በማስረጃም ሆነ ይሄን ነገር ስሙን እንዳታነሳ ማጥፋት አለበት ብሩኬ ማለት ነው። ምክንያቱም እዚህ ጋር እነሱ እየተጠቀሙ አይደለም። እነሱ ኦልሬዲ ትተዋታል። የራሳቸውን ህይወት እየጀመሩ ነው። ከዛ በኋላ ብዙ ነገር አይተናል። በሀይሚና በብሩኬ ሪሌሽንሽፕ ውስጥ ያለውን ነገር የምንፈልገው ነገር ሁሉ ነገር ይፋ አድርገዋል። ስለዚህ አሁን ላይ የዚች እንቅፋት ቪዲዮ መስራት የሱን ስም የብሩኬን ስም መጥራት አስፈላጊ አይደለም። እነዛ ነገራቶች ሁሉ እነዚህ ነገር ሳይፈጸሙ አልፈዋል። በቃ ከአሁን በኋላ ያለው ነገር ከዚህ በኋላ በቃ ወስኗል። ህይወትን እየኖረ ነው። ሚስቴ እያለ ነው ከሀይሚ ጋራ። ስለዚህ እሷ ደግሞ አጠገቧ ያለውን ባሏን በአልኮል እያሰከረች ሌላ መጥፎ ነገር እያደረገች እንዴት ነው ወደ ብሩክ ጋር መጥታ ብሩክ አንድ ቀን አግኝቷት እሱም በጥሩ ነገር የምታስተናግደው? ካሁን በኋላ ራሱ ብሩክ የራሱ እንደው ጠርታው ራሱ አዲስ አበባ ሄዳ ላግኝ ብትለው ራሱ በእርግጠኝነት የሆነ ነገር ነው የምታደርገው፣ የሆነ ነገር። ምክንያቱም እያያችሁ ነው እንዴት እንደምታደርገው ቢኒን ማለት ነው። በድራማ መልኩ በሉት በምንም በሉት የሆነ ነገር ማድረጉ አይቀርም። ምክንያቱም በዛ ላይ ከብዙ ተመልካች ጋር ደራ ይዟታል። ብዙ ተመልካች ጋር በጣም ደራ ይዟታል እዩ ማለት ነው። በጣም እንደሷ የተሰደበ እንደሷ የተረገጠ የለም። ቻናሏ እንደሷ ሪፖርት የተደረገ የለም። ግን እስካሁን ድረስ ቻናሏ ምንም አልሆነ። ቻናሏ እኮ የሆነ ነገር ቢሆን አሰራም እኮ ታውቃላችሁ። እኔ ማን ነው አቤኒ ቻናል የተዘጋ ሲል ግርም ነው ያለኝ። አሁን ማን የሱ ማንም ሪፖርት አላደረገበት ስላላወቀው ነው ዝም ብሎ እንጂ የሆነ ቆይ በሱ ዙሪያማ እሰራለሁ ቪዲዮ እሰራለሁ በሱ ዙሪያ። በፍጹም ይሄ ቻናል ታገደ የሚለው እኔ ምንም ሊገባኝ አልቻለም። ምክንያቱም ቻናል የሚታገደው ቆይ ስለሱ ሌላ ጊዜ አወራለሁ። እና ብቻ ግን በአጠቃላይ እዩ ይዛ የምትመጣው ሴራ እኔ ምንም ሊመቸኝ አልቻለም። ጭራሽ ሜሽን እያደረገች የልጅ አባት የልጅ አባት የልጅ ሜሽን ማድረግ ምናምን ምን አመጣው ይሄ ሁላ? ጭራሽ አሁንማ ፀጉሯን በትግርኛ ተሰርታ ፏፍሽ ብላ ምናምን አማላይ ምናምን ለመምሰል እየሞከረች ነው። ያሳዝናል። ብቻ ግን እንጃ አላቅም። የዚህ የእዩ ፍጻሜ ናፈቀኝ። እኔማ እነ ብሩኬ ጋር የሆነ በውሸት ይዛ ቪዲዮ ሰርታባቸው ከዛ በኋላ የሆነ እውነታውን ሲያውቁባት ሸሽተዋታል። ከዛ በኋላ ቢኒያም ጋር እኮ ተደባድበዋል እኮ ቢኒያምና ብሩኬ በዛን ሰዓት ተደባድበዋል። እሱ ልጄ ነው ብሎ መጥቶ የሆነ ብቻ አንድ ያደረገችው ሴራ አለ ብዬ ነው እኔ የተረዳሁት። ግን እስኪ እውነት እንደሆነች መውጣቱ አይቀርም፣ ትቀጥናለች እንጂ። ለማንኛውም የኛ ውድ ቤተሰቦች እኛ በምንፈልገው ነገር ትምጣ ከሀይሚና ከብሩኬ ጎን መሆናችንን ማንም ሊያስቆመንም አይችልም፣ ማንም አያስቆመንም። በቃ እውነት ሀይሚና ብሩኬ የእውነተኛ ተፈቃቃሪዎች ናቸው። በመካከላቸው የሚመጡ እንቅፋቶችን አቅማችን እስኪፈቅድ ድረስ አለን። ጋይስ ምንም አታመጣም፣ ከኛ አታልፍም። ሚዲያ ላይ እስካለች ድረስ ምንም አታመጣም። በውስጥ የምትሄደውን ደግሞ ፈጣሪ አለ፣ እሱ ይጠብቃቸው። የምሬ ነው። ሀይሚና ብሩኬ ላይ እየተደረገ ያለው ነገር በጣም ከባድ ነው። ሰው ባሉ አለበት በዚህ ልክ የሚያፈቅራትን ባሏ ባይሆን ቢኒ ይሄን ያህል መስዋዕትነት ከሷ ጋር ይከፍላል። ልጅ ወለደችም አልወለደችም አይመለከተን። ልጅ የሚባል ነገር ሲጀመር የለም። ክርስትና ሲነሳ ማን ታቀፈላት? አላሳየች። ቤተክርስቲያኑ ጋር ደረሰች። በቃ ጭራሽን ክርስትናም አይደለም እንጂ ክርስትና እንደዛ ነው እንዴ? ክርስትና እንደዛ አይደለም። የምር ባህሉን ነው ለበሰችው። በቃ አለቀ። ፎቶ ተነሳች። ምንም ቤተክርስቲያኑ ጋር ሄዱ፣ አስቀደሱ። ይሄ ለራሳቸውም መሄድ ይችላሉ፣ ለቪዲዮም ሊሆን ይችላል የሄዱት። ፈጣሪ ቅሬ በላይ። ምክንያቱም ክርስትና እንደዛ የታለ የታቀፈችው የታለ? ሰው እኮ በልጁ በጣም በአሁኑ ሰዓት ብዙ ማስታወሻዎችን ያስቀምጣል። እሷ ግን የታለ? ምንም አንድም ነገር ያሳየችው ነገርም የለም። የማን ህፃን ልጅ አንስታ አንድ ጓደኛዋን ህፃን አመጣች፣ ወልጃለሁ አለች፣ አለቀ። ጨርቅ ነው ተሸክማ ስፎግረኝ የነበረው እስከዛሬ ድረስ። ኧረ በፍጹም እኔማ የዚህ መጨረሻ ናፈቀኝ። የምሬ ነው፣ በጣም የናፈቀኝ። ኤኒዌይስ ብቻ ባለን በሌለን ነገር እቺ እውነታ እንድትወጣለን
ከእውነት ጎን እንቆማለን። ቡቡዬ ፈጣሪ ረድቶ ይቺ ተንከሲስ ስምህን ስታጠፋ ባልነበርክበት ስምህን እያጠፋች ፈጣሪ እውነታውን ያወጣልክ ያንተ ጸሎት። ሀይሚዬም ደግሞ ሰላም የምታገኝበትን ቀን ባልሽ ያለ ስራው ሰው ስሙን ሲያጠፋ ሲያብጠለጥለው ፈጣሪ ሰላም የምታገኝበትን ነገር ይስጥሽ ነው የምለው ለሀይሚም ቢሆን። ምክንያቱም ብሩክ ሲነካ ሀይሚ ደስ ይላታል ማለት አንችልም። ሀይሚ ስትነካ ብሩኬ ደስ ይለዋል ማለት አንችልም። እነዚህ ልጆች አንድ ሆነዋል፣ ስሜታቸውን ገልጸዋል፣ አንድነታቸውን አሳይተዋል። የእሱ ህመም የእሷ ነው፣ የእሷ ህመም የእሱ እንደሆነ አስረድተውናል። በደንብ በሚገባ እስከ ጥግ ድረስ አሳይተውናል። ስለዚህ ፈጣሪ ጥሩን ነገር እንዲያሰማን መልካም ምኞቴ ነው። እዩ ጋር ደግሞ ምንም እውነት እንደሌለ ማንም ሰው የሚያውቀው ነው። በዚህም በመረጃም በማስረጃም ብላ እያስፈራራች ብትመጣ ምንም አታመጣም። በቃ ቢኒ ፍቅረኛዋ ሊሆን ይችላል፣ ባሏ ሊሆን ይችላል፣ ግን ልጅ አልወለደችለትም። እውነታው ይሄ ብቻ ነው። እዩ ልጅ አልወለደችም በፍጹም። ይሄ ነው እውነታው፣ ሌላ ምንም እውነታ የለም። ብዙ ነገር ደግሞ እውነት ቢኒ ልጁ ከሆነች ሰርቆም ወስዷል፣ ብዙ ነገር አድርጓል። እውነት ልጁ ብትሆን ማለት ነው። ከዛ በኋላ ብዙ መታየት ይችል ነበረ እና እነሱ ግን ምንም ማብራሪያ የሰጡት ነገር የለም። ኦልሬዲ ይሄን ያህል ጊዜ ራሱ ለምን እንደተቀመጠ ራሱ አልገባኝም። እና አሁን አዲስ አበባ መታም ሆነ የትም ሆነ ብሩኬ ምን ልትለው ነው? ልጅ መውሰድ ወይስ አስመርምር? ምን ልትል ነው? ዝም አልክ ነው በቃ ዝም አልክ። ቡታጅራ ሲሄድ ደግሞ እሱ ዝም ነው ያሉት፣ እነሱ ጥፍት ነው ያሉት። ብዙ አሽቃባጮች ነበሩ ባይዘወይ። አሁን ላይ ግን የሉ እነዛ አሽቃባጮች ማለት ነው በሰዓቱ። አሁን ላይ ግን የሉ። እና ለማንኛውም ሁሉም ነገር ወደፊት የምናየው ነገር ነው። ከሁሉም ነገር ፈጣሪ እውነታን ሲያወጣች ትቀጥናለች እንጂ መውጣቷ አትቀርም። በፍርድ ፊት ትቆማለች እውነት ማለት ነው። እስከዛው ድረስ ግን ፋሚሊዎች አመሰግናለሁ። ዛሬ በዩ ቪዲዮ ላይ የተሰማኝ ስሜት ይሄን ይመስላል። የኛ ውድ ቤተሰቦች አትጨናነቁ። መልካም ቀን ይሁንላችሁ። ባይ። ወዳችኋለሁ።